በርቀት ፍቅር ላይ ማድረግ የሌሉብሽ 7 ነገሮች። ሰላም ቤተሰቦቼ እንደምን አላችሁ? ተመስገን አብይ ይባላለሁ። የሳይኮሎጂ ባለሙያ ነኝ። በርቀት ፍቅር ላይ ሆናችሁ ማድረግ የማይገባችሁ 7 ነገሮችን አነሳላችኋለሁ። እንደምታውቁት የርቀት ፍቅር በጣም ከባድ ነው። ከባድ የሚያደርገው አንደኛ በአካል ስለማንገናኝ ነው። ሁለተኛ ደግሞ በአካል ባንገናኝም ፍቅር ውስጥ ያሉ ሰዎች ራሳቸው ምን ያክል ያውቃሉ፣ ፍቅሩን ምን ያክል ያስቀጥሉታል፣ ምን ያክል መተማመን ይችላሉ የሚለው ጉዳይ ከባድ ያደርገዋል። ታዲያ እነዚህ 7 ነገሮችን ማድረግ ካቆማችሁ የፍቅር ህይወታችሁን ለማስቀጠል በጣም ጥሩ መሰረት ጥላላችሁ ማለት ነው። ወደ መጀመሪያው ስንገባ የመጀመሪያው ኦቨር ሼር ማድረግ የለባችሁም፣ ወይም ደግሞ ከልክ ያለፈ ሼር ማድረግ ማቆም አለባችሁ። ምን ማለት ነው? እያንዳንዱ እንቅስቃሴያችሁን ሼር ማድረግ የለባችሁም። በቀን 20 ፎቶ፣ 100 ቴክስት፣ ምን በላችሁ፣ ምን ጠጣችሁ፣ ምን ለበሳችሁ፣ ምን ተነፈሳችሁ፣ እያንዳንዱ ነገር ሼር ማድረግ ግዴታ አይደለም። ነገር ግን ምን ብላችሁ ታስባላችሁ? በአካል ስለማንገናኝ እያንዳንዱ ጉዳይ ሼር ማድረግ አለብኝ ብላችሁ ታስባላችሁ። በአካል ብትገናኙም እያንዳንዱ ጉዳይ ሼር አታረጉም። ከእንቅልፋችሁ ስትነሱ ሼር አታረጉም። የበላችሁ ስትገናኙ ብቻ ነው የአካል ፍቅር እንኳን ሼር የምታረጉት። የርቀት ፍቅር ላይ ሆናችሁ እያንዳንዱ ጉዳይ ሼር ማድረግ አለባችሁ ማለት አይደለም። ይሄ ከሆነ ያሰለቻል፣ ያደክማል። አንዳንድ ጊዜ መጥፋት፣ ዝም ማለት፣ ራቅ ማለት ዋጋችሁን ያሳያል፣ መወደዳችሁን ይጨምራል። አንዳንድ ጊዜ ጊዜውን ካወቃችሁበት። ከዛ ያለፈ ሼር ማድረግ ያለባችሁና የሌለባችሁን መጠኑን ማወቅ ይገባችኋል ማለት ነው። 100 ቴክስት ከምትልኩ አንድ ቪዲዮ ኮል አውርታችሁ ብትጨርሱ በጣም የተሻለ ነው። ሁለተኛው በሚልክልሽ ቴክስቶች ድምጹን አትገምቺ። ለምሳሌ ዛሬ ቢዚ ሆኛለሁ ቢልሽ ቢዚ የሆነው እኔ ማውራት ስለማይፈልግ ነው፣ ቆይ እኔን ማውራት አልፈልግም፣ ካንቺ ጋር መሆን ብሏል ማለት ነው የሚል ትርጉም አትስጪ። እንደዚህ የምታረጊ ከሆነ እሱን በማያስበውና እውነት ባልሆነ መንገድ ሁልጊዜ ትወቅሸዋለሽ። ያ ደግሞ ካንቺ እንዲርቅ ታደርጊዋለሽ። ቴክስት ላይ ይኸውልሽ 7% ብቻ ነው ትክክለኛ ድምጸቱን ማወቅ የምንችለው። ይሄ ሳይኮሎጂ ላይ የተጠና ጥናት ነው። ከዛ ውጭ ግን ቴክስት ማለት ቴክስት ነው፣ መልእክት ነው፣ ኢንፎርሜሽን ነው። ከዛ ያለፈ እንዴት አስቦ ነው፣ ምን ማለት ፈልጎ ነው፣ እንዴት ነው የሚለውን አታስቢው። ቴክስት በቃ ቴክስት ነው። ማብራሪያ የምትፈልጊ ከሆነ ምን ማለት ነው፣ ለምንድነው እንደዚህ ያልከው ብለሽ መጠየቅ ትችያለሽ። የሚልክልሽን ቴክስቶች በራስሽ ስሜት ስለሆነ የምታነቢያቸው አንቺ የሚሰማሽን ነው ሪፍሌክት የምታረጊው። ቴክስቶች ቴክስት ብቻ ናቸው። ድምፁን መገመትሽን አቁመሽ መጠየቅ ካለብሽ ጠይቀዋለሽ ማለት ነው። ሶስተኛው ማድረግ የሌለብሽ ነገር ታማኝነቱን ለመፈተን አትሞክሪ። የርቀት ፍቅር ላይ ስንሆን እያንዳንዱ ጉዳይ ስለማናይ የሚታመን አይመስልንም። በዚህም ምክንያት ትወቅሸዋለሽ። አንተማ ስለማትወደኝ ነው እንጂ ቅድሚያ ስላልሰጠኝ ነው እንጂ እንዲህ ነው እንጂ እያልሽ ትጨቀጭቀዋለሽ። ይሄ መወደድ አይደለም። ይኸውልሽ ከዛም አልፎ አንዳንዶቻችሁ ሶሻል ሚዲያው ላይ ትገቡና ማን ሼር አረገለት፣ ማን ላይክ አረገው፣ ማን ፎሎ አረገው፣ ማን ነው ኮሜንት ያረገው፣ እቺ ማነች፣ ይችኛዋ ምንድነች ብላችሁ ታጣራላችሁ። ዲስ ማች ዲቴል ገብታችሁ መሞከር ኮንትሮል የማድረግ ስሜትና የእናንተ ልብ ማፍቀርና ማመን አለመቻል ነው የሚያሳየው። ይሄ ሲሆን ይውላችሁ እንደማታፈቅሩት፣ እንደማትወዱት፣ አፕሪሼት እንደማታረጉት ይሰማዋል እና ወደ አንቺ ሊመጣ አይችልም፣ ካንቺ እየራቀ እንዲሄድ ታረጊዋለሽ ማለት ነው። መሆን ያለበት እያንዳንዱ ጉዳይ ኮንትሮል ማድረግ ሳይሆን ማፍቀርና ማመን የሚችል ልብ እንዳለሽ እርግጠኛ መሆን አለብሽ። አራተኛው በርቀት ፍቅር ላይ ማድረግ የሌለባችሁ ነገር በቴክስት ግጭትን ማስተናገድ ነው። አለመስማማት፣ ጭቅጭቆች፣ ክርክሮች ሊፈጠሩ ይችላሉ። ያኔ 100 ቴክስት መላክ አይደለም። ይኸውልሽ 3 ቀን ሙሉ በቴክስት ከምትጨቃጨቂ በ5 ደቂቃ ቪዲዮ ሁሉ ነገር ማስተካከል ትችያለሽ። መሆን ያለበት መረጃ ሼር ማድረግ የምትፈልጉ ከሆነ ቴክስት ማድረግ ነው። ከዛ ውጭ ስሜትሽን ማጋራት የምትፈልጊ ከሆነ መደወል ወይም ቪዲዮ ኮል ነው። ችግሮች ሲፈጠሩ፣ ግጭት ሲፈጠር፣ አለመስማማት ሲፈጠር በምንም ተአምር በቴክስትና በድምፅ ማድረግ አስፈላጊ አይደለም። በቪዲዮ ኮል ነው። ቪዲዮ ኮል ካልተቻለ ቢያንስ ድምፅ ማድረግ ነው። ቴክስት በፍጹም ሊሆን አይችልም። አምስተኛው በርቀት ፍቅር ላይ ማድረግ የሌለብሽ ነገር እሱን ብቻ አለምሽ አታድርጊ። ከሱ በፊት ህይወት የሌለሽ ህይወትን በሱ የጀመርሽ አታስመስዩ። ይሄ ትክክል አይደለም። አንዳንዶቻችሁ ሁሉ ነገራችሁ እሱ ነው፣ ሁሉ ነገራችሁ እሷ ነች እና እዛ ሰው ላይ ሸክም ትሆናላችሁ። ፍቅር እንደዛ አይደለም። ከሱ በፊት ህይወት ነበረሽ። ከሱ ውጪ ማድረግ የሚያስደስቱሽ ነገሮች ሊኖሩሽ ይገባል። ማንበብ ይሁን፣ አዳዲስ ቦታዎች ላይ መሄድ ይሁን፣ አዳዲስ ቪዲዮዎችን ማየት ይሁን፣ ነገሮችን መሞከር ይሁን፣ ጓደኞችን ቢኖሩሽ፣ ማሳካት የምትፈልጊያቸው ነገሮች ቢኖሩሽ በጣም ጤናማ የሆነ የፍቅር ህይወት ይኖርሻል። ካልሆነ ግን ብቸኛ የደስታሽ ምንጭ የሚሆነው እሱ ነው። በሱ መሰረት ደግሞ ስሜትሽን ይለዋወጣል ማለት ነው። ለሱ የምትሰጪው ነገር አይኖርሽም፣ የምትቀበዩ ነገር ብቻ ነው የሚኖርሽ።
ይሄ የፍቅር ህይወቱን ሚዛን ወደሱ እንዲሆንና እሱ ደግሞ ብቻውን እየለፋ እንደሆነ የሚረዳው እንዳጣ እንደተሸከመ እንዲሰማው ታደርጊዋለሽ። ይሄ ደግሞ ካንቺ እየራቀ እንዲመጣና ህይወቱን ቀለል አድርጎ በሚፈልገው መንገድ መምራት እንዲጀምር ታደርጊዋለሽ ማለት ነው። መሆን ያለበት የራስሽም ነገሮች ይኑሩሽ፣ የፍቅር ህይወትሽንም ማስኬድ መቻል አለብሽ ማለት ነው። ስድስተኛው በርቀት ፍቅር ላይ ማድረግ የሌለብሽ ነገር ነጥብ ማስቆጠር ነው። ዛሬ 2 ጊዜ ደውዬለታለሁ፣ እሱ አንዴ ነው የደወለው። እኔ 10 ጊዜ ቴክስት አደርጋለሁ፣ እሱ ቴክስት አላደረገም። ደግሞ ቅድም አፈቅርሃለሁ እወድሃለሁ ብዬ አልመለሰልኝም። እንደዚህ አይነት ውድድር ውስጥ ከገባሽና ነጥብ ማስቆጠር ከገባሽ ነው መልሽ ከአፍቃሪነት ወደ አካውንታንትነት ነው ሽፍት የምታደርጊው። የሂሳብ ባለሙያ ነው የምትሆኚው። ያንቺና የሱን ጉዳይ የሂሳብ ባለሙያ ሆነሽ ስታወራርጅ ገቢና ወጪውን አፍቃሪ ሆና የምትመጣ ሌላ ሴት ትኖራለች። በኋላ ላይ የሁለቱን ብቻ አንቺ ሂሳብ እያወራረሽ ትቀጥያለሽ ማለት ነው። እርግጠኛ ነኝ በአንቺ ህይወት ላይ ይሄ እንዲሆን አትፈልጊም። መሆን ያለበት አፍቃሪ ነው መሆን ያለብሽ። በመረዳት የጋራ ህይወታችሁን ማሳደግ ነው እንጂ እሱ ይሄን አድርጓል እኔ ይሄን አደርጋለሁ የምትይው ንግድ አይደለም፣ ይሄ ስራ አይደለም፣ ህይወት ነው። ይህንን ህይወት ደግሞ አንደርስታንድ በማድረግ የጋራ ህይወታችሁን የምትገነቡበት መንገድ ነው መሆን ያለበት ማለት ነው። ሰባተኛውና የመጨረሻው ቪዲዮ ኮልን አቮይድ ማድረግ ነው። አንዳንዶቻችሁ አላምርም ብላችሁ ስለምታስቡ፣ ቆንጆ አይደለም ብላችሁ ስለምታስቡ፣ ቢያየኝ ይጠላኛል ብላችሁ ስለምታስቡ ቪዲዮ ኮልን ታስወግዳላችሁ እና በድምጽ ነው የምታወሩት። መልካችሁ አይታይም፣ ፎቶአችሁ ፕሮፋይል ላይ የለም። ይሄ የፍቅር ህይወታችሁን በጣም ይገለዋል። ለረጅም ጊዜ ቢዚ ነኝ እያላችሁ ደክሞኛል እያላችሁ ወይ አሁን አልችልም እያላችሁ በድምጽና በቴክስት ነው የምታወሩት። ይሄ ከሆነ ትክክለኛ የሆነ የፍቅር ቁርኝት የላችሁም ማለት ነው። መሆን ያለበት አይን ለአይን እየተያያችሁ እየሳቃችሁ እያወራችሁ መግባባት መቻል አለባችሁ። ይሄ ከሆነ የስሜት ቁርኝታችሁን በደንብ ይጨምረዋል ማለት ነው። እነዚህ 7 ነገሮች የርቀት ፍቅራችሁን ለመጠበቅ ማድረግ የሚገባችሁ ነገሮች ናቸው። ላይክ፣ ሰብስክራይብ፣ ሼር እንዳደረጋችሁ እርግጠኛ ነኝ። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ቻው።